አንድ ጊዜ አንዲት ወጣት የሆነ ሴትዮ እግዚአብሔር ልጅ የሚሰጠው ሲያምነን ነው አለችኝና እኔ ስላልታመንኩ ነው እግዚአብሔር ልጅ ያልሰጠኝ አለችኝ። እግዚአብሔር አምኖ ሊሰጠኝ የዘመኑ ቋንቋ ረጅም ዓመት ትዳር የሌላቸው ሰዎች ስላልታመኑ ስላላመናቸው ይስሐቅ የምትወደው ርብቃ ያለች ሐናም የሚወዳት ባሏ ያለ ልጅ አልነበራቸው። ሁለቱም ወደ እግዚአብሔር ጸለዩ። እግዚአብሔር ጸሎታቸውን ሰማ። እኛ መውለዳችን ከእንስሳት እንጂ የሚያመሳስለን ከመላእክት ጋር አይደለም፣ ከገብርኤል ጋር አይደለም የሚያመሳስለን፣ ከድመት ከላም ከበሬ ጋር ነው። ለምን መሰለህ? እኔ ሆነ 4 ልጅ አለኝ። የሆነች ላም እኮ 4 ጥጃ አላት። እውነት ነው። ከልቤ ነው የምልህ። አሁን እኛ ማህበረስ ምን አደረግ ነው? በቤተ ክርስቲያን ልጅ ወለድክ በቃ እግዚአብሔር ባርኳል፣ ሱቅ አተረፈ እግዚአብሔር ባርኳል። እግዚአብሔር የተሰቀለ ያንተ ሱቅ እንዲያተርፍ አይደለም። እሱን ጠንክረህ ስራ። አንተ ቦሌ ቆሎ ሸጣለሁ ብለህ ብትከስር እግዚአብሔር ተጠያቂ አይደለም። የት ቆሎ የት ያዋጣኛል በመረጥ አለብህ። የምንመራው በሃይማኖት አበው ነው እንጂ በሃይማኖት አባ አይደለም። አንድ አባት ያለው ነገር ብቻውን የቤተ ክርስቲያን አቋም ሊሆን አይችልም። እንዲህ ይላል እሱ ግን ሌሎች አይቀበሉትም እንላለን። ቅዱስ ዮሐንስ አፈወርቅ ብሎት ማን እንቀበለዋል? እሱ ብቻ ስላለው ማለት ነው። የሆነ አንድ አባት ተነስቶ በሆነ ጉዳይ ላይ ያለው አስተያየት ምን ማለት ነው? ይህንን በምሳሌ ስንገልጸው አንድ ጠብታ ዝናብ አይሆን ማለት አንድ የዝናብ ዘለላ ጠብታ ዝናብ አይሆን፣ ሙሉ ነው ዝናብ። ስለዚህ እኛ እንደ ዝናብ የምናየው የሁሉንም አባቶች አስተምህሮ ነው። ኮንሰንሰስ ኦፍ ፋዘርስ ወይም ኮንሰንሰስ ፓትሪዩም የሚባለው ማለት የሁሉም አባቶች አቋም። እዚህ ሀገር ያየሁት ነገር ቅድሚያ ለእግረኛ የሚለው በትክክል ነው የሚሰራው። ባይዘው ማለት ገና እግረኛው ማለት ነው በቃ ጣፎ ጋር ሲያይ አያት ጋር ነው የሚቆመው። በእውነት ይጠብቀኛል እለፍሉ እንዴ አንተ ታልፍም እንዴ ልለውላ ደርሳለሁ። እዛ እኮ ማለት ነው ሊያልፍ ሊቀድም ነው ይመስለው ዜብራው ላይ እንዴ ሊሻገሩ ነው ብሎ ነው ይመጣ። እዚህ ይቆሙታል ነው ማለት ይቆሙታል እንዴ ምንድነው እንደዚህ የፈሩት ሮጦ ይገባል ብለው ነው እንዴ ያልኩሉ። መግባባት ያስፈልገው አብሮ ለመዝለቅ ጥሩ ወዳጃሞች ጥሩ ቤተሰቦች ለመሆን ብቻ አይደለም። ለምሳሌ ሳይግባቡ ይጋቡና ሲግባቡ ይፋታሉ። መግባባት ሁሉ መጋባት አይደለም። መግባባት ማለት መስማማት ማለት አይደለም። መግባባት ማለት ተቃርናዊ የሆነ ማንነት ቢኖር እንኳን ያንን ሰው ማወቅ መረዳት ነው። ተግባባን። ለነገሩ በዚህ ሐሳብ ራሱ አንግባባ።